ካለፈው ክፍል ዳጣን ቤተሰቧን ከ18 በኋላ አገኘች የሚለውን ማለት ነው። ወይዘሪት ማርታ ለአቶ ደረጀ የዲኤንኤ ምርመራ የት እንደሆነ ታውቃለህ ብላ ስትጠይቀው ማለት ነው። እንዴ ለምን ፈለግሽው ብሎ ደነገጠ። አቶ ደረጀ ደግሞ ምን ነው ደረጀ ማላውቀው ሰው እየሆንኩ ነው፣ በሰላም ነው ምን ሆነክ ነው ናስትለው አይ እያለ ተርበተበተ ማለት ነው። ከዛ እኔ ምንም አልሆንኩም ገርሞኝ ነው። ለምን ልጆች ዲኤንኤን ላስመርመራቸው እንዳልልህ ነው? ታዲያ ምን ልበልሽ እንደዚህ ስትኝ እኮ እኔ ደንግጬ ነው። ለምን አልጨነቅም ማለት ነው ምናምን ብለሽ ጠይቃት ማለት ነው። አይ እንግዲህ አይ የደበቀው ነገር አለ እንዴ? የምትፈራው ነገር አለ ንገረኝ ምናምን ስትለው ኧረ እባክሽ የለም በቃ ተኝ ብሎ ጨርሶ ነበረ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እና ያለውላችሁ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑልኝ ባለሙሉ ተስፋ ነኝ ማለት ነው። ዛሬ ደግሞ በአዲስ ክፍል በክፍል 8 መጥቻለሁ ማለት ነው። ባለፈው እንዳያችሁት ነው በመግቢያ ላይ የተናገርኩት፣ ከባለፈው ያቋረጠ ነበረ ማለት ነው። አሁን ደግሞ እንቀጥላለን ማለት ነው። እንደዛ ስትል ማርታ ለአቶ ደረጀ እንደዛ ስትል በጣም ተናደና ደንግጦ ነበረ። ከዛ በኋላ ግን ምንም ማድረግ አልቻለም ማለት በቃ ዝም ብሎ ተኙ ማለት ነው። ተኝ ምናምን ስላት ዝም ብላ ተኛትና ከዛ ደግሞ እቺ ኤቢ የምትባለው የተረገበች ደግሞ ዳጥየን ሽንቲ ቤት ጸጉሯን ያበጠረች ነበረችና ገባች። ከዛ ደነገጠች። አንቺ ትማቻለሽ እንደምንም ስትላ አለየውሽ እኮ ምናምን አለቻት ዳጣ ደግሞ ማለት ነው። ከዛ ጸጉሯን የምታበጠርበት የነበረ ማበጠሪያ ማለት ነው አምጪ ስጭኝ ምናምን ስትላት እኔ ባበጠርኩበት ልታበጥረኝ ነው ምናምን ስትላት ምን ችግር አለው ወድሻለሁ አላልሽም ስትላ ታዲያ አንቺ እኮ አላልሽኝም እኔ ነው ወድሻለሁ ያልኩሽ እንጂ ችግር የለም በቃ ወድሻለሁ ብላ ስትላት ማለት ነው። ይቅርታ ቤተሰብ ወድሻለሁ ስትላት ጸጉሯ ማበጠሪያ ላይ የቀረ ጸጉሯን በፌስታል አደረገችና ወደ ሆስፒታል ወሰደች። ወደ ክሊኒክ ሄደችና ምርመራ እያደረገች ነው ማለት ነው። ምርመራ ስታደርግ የሆነ ልጅ ፍቅረኛ ይመስለኛል እኔ አሁን አላገኘህም ማታ አገኘሃለሁ ስትለው ለምን ምንም ባይሆን ኖሮ እንደዚህ አትልም ነበር እላለሁ ማለት ነው። ከዛ እቺ ኤቢ የተረከበች ደግሞ ጸጉሯን ወደ ዲኤንኤ ወሰደችው ማለት ነው። ወስዳው አስመርምራ ምናምን ውጤት ይዛ ስትመጣ በመንገድ ላይ መጀመሪያ ናታን ቤት ነበርና ውሃየን መጣ ወድሻለሁ ምናምን ስትላት ሂጂና ናታን አለ ለብቻው ነው ወይስ በድፍረት ነው ያለው ብለሽ ጠይቁ ምናምን ስትላት ውሃየ ደግሞ ሄደችና ዲናክ ምናምን ብላ ያወራች ነበረ። ምንድነው ስራ ዛሬ ምናምን ምን እየሰራህ ነው? ምን ልታርጊ ገባሽ? አንቺስ እዚህ ቤት ምን ልታርጊ ገባሽ? ምናምን ስትላት ኤቢ እኮ ናት ሂጂ ናታን ከማን ጋር ነው ያለው ብቻውን ያለው ወይስ ከማን ጋር ነው ያለው ብላኝ እኮ ነው ምናምን ስትላት ለይ እንዳትነግሪ አሁንም ብቻው ነው ብለሽ እንዳትናገሪ ደግሞ እንደዚህ ብሎኛል ብለሽ እንዳትናገሪ ምናምን አላት ማለት ነው። ዋይ ደግሞ ምንም ምስጢር የሚባል አታውቅም፣ ንጹህ እንደስሟ ንጹህ ናት ማለት ነው። ምንም ምስጢር የሚባል መደበቅ ምናምን አታውቅምና ሂዳ ለኤቢ ነገረቻት ማለት ነው። ናታን ብቻው እንደሆነ እንዳትናገሪ እንዳላት ተናገረች ማለት ነው። ከዛ ደግሞ እናትየዋ መጣችና ወይዘሪት ማርታ መጣች። ልጆቿን በጣም ነው የምትወደው፣ በጣም ነው የምትሳሳላቸው ማለት ነው። ኤቢዬ ስታገኘት ኤቢዬ እንዴት ነሽ ደህና ነሽ ምናምን ብላ ስማ ምናምን በጣም ደስ ያለሽ ትመስያለሽ ምናምን ስትላት ማለት ነው። አዎ በሰላም ነው ግን እኔ አላቅም ይሄ ወራት ዝምታን እያበዛሽ ነው
ምን ሆነሽ ነው እማዬ? እሷ ደግሞ ተንኮል አስባለች። ያሰበችው ደግሞ አይታችኋል፣ አይታችኋል ማለት ነው። በጣም ተንኮል እያሰበች ስለሆነ በጣም ዝም ትላለች፣ በጣም ታስባለች። እናትየውም ታዝባታለች ማለት ነው። አይ ምንም አልሆንኩም ብቻ ብር አንሶኛልና ብር እንድትሰጭን እንፈልጋለሁ ምናምን ስትላት ችግር የለውም ብር ግን ለምን ፈልገሽ ነው? ምን ስለፈለግሽ ነው ብር እንትን የምትዩ? እማዬ እወድሻለሁ እኮ ምናምን ስትላት መውደድ በቃል ብቻ አይደለም በተግባር ነው። እሺ ምን ላረግ ምናምን ስትላት በቃ ታዛዥ መሆን አለብሽ፣ እናትና አባትሽን የሚለው ነገር መስማት አለብሽ ተባለች ማለት ነው። ግዴታዋ ነው፣ ትሰማለች። ከዛ ደግሞ ትንሽ ቆይታ ማለት ነው መጣችና መጀመሪያ ናታንን መንገድ ላይ አገኘችው። ናታን መጽሐፉን አተደረጀ መጽሐፍን ማንበብ እንደሚፈልጉ እና እንዲሰጣቸው እንደመሆኑ ተናግሮ ነበረ። አመጣለው ምናምን እያለ ተናግሮ ነበረና ናቲን እየሄደ መጽሐፉን ሊያመጣ ኤቢን መንገድ ላይ አገኛትና ኤቢ እንዴት ነሽ ምናምን ብሎ ደህና ነኝ ናታንዬ፣ እንዴት የት ቆይተሽ ነው ምናምን፣ እዚህ አንተ ሴት ነህ እኔ መጽሐፍ ላመጣ ነው ላባዬ ምናምን ብሎ ተናግሮ ማለት ነው። ከዛ ኬክ ካልጋበዝከኝ አትለው መሰለ፣ ኬክ ካልጋበዝከኝ አትሄድም አለችው። ቤተሰብ ማለት ነው። በጣም ደስ ይላል። በሷ ሀሳብ እኮ ፍቅር ውስጥ እንድታስገባው ምናምን ነው የፈለገች ማለት ነው። የማይሆን እየሰራች ፍቅር ውስጥ ልትከተው ነበረ። ከዛ ወደ ቤቷ ተመለሰች እና የሁሉ ነገር የተፈጠረው በዚህ ነው ማለት ነው። መጣ እማዬ የምትፈልጉ ነገር አመጣሁልሽ ና ስላት ምንድነው አሳየኝ ምንድነው ስትላት ገና ሳትከፍተው ያለት ወረቀት አይታለች፣ ግን አልከፈተችውም ማለት ነው። በጣም በሚያሳዝነው አንቺስ ከምትከፍቺው በቃ እኔ በቃ ልንገርሽ ምናምን ብላ የአባዬና የቲና መሄድ እንደዚህ በቃ ደስ የሚል ነገር በጣም የምትደሰትበት ነገር ነው ይዘ የመጣሁልሽ ምናምን ስላት ምንድነው ተናገሪ ምንድነው የምትይው ምናምን ስትላት ማለት ነው። በቃ የአባዬና የማናት የዳጥዬ ጸጉር ወስጄ አስመርመራቸዋለሁ ነው ስትላት ልትገድላት ነው ያሰበችው። አንቺ እንዴት አባትሽ ይሄን ነገር ሲያስበው አንቺ እንዴት ነው የምታስቢው? የት ነው የደረሽው? ወይኔ ብላ በጥፊ በቁንጭጫ ገደለቻት ማለት ነው። ግድል ያርጋለች። በዛ ደግሞ በቃ በጣም ተናዳለች ማለት ነው። በቃ ናታን ብላ ስትጠራ ማለት ነው። ናታን ብላ ስትጠራ ናታን እና ዳጣ ውሃ መጡ ማለት ነው። ዳጣዬ ደግሞ አይተዋለች ወረቀት ማለት ነው። ማለት ትሰርቀዋለች፣ ትወስደዋለች ወይስ ምን እንደምታረግ አልታወቀም። ተቋርጧል ማለት ነው። ግን ቀለበቱን አይተዋለች ማለት ነው። ከዛ ወረቀቱን ስታየው በጣም ፈርታለች። ዳጥዬ ደግሞ